ሰበር ዜና ጥር 24 ቀን 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ይህ በምስሉ የምትመለከቱት መከላከያ ሰራዊት አይደለም። ያረጋ ከበደ ሚሊሻ አሊያም ደግሞ አድማ በትን ጦርም አይደለም። በምስሉ ላይ የምትመለከቱት ሽመልስ አብዲሳ ጥሬ ስጋ እየቀለብን ያስቀመጥነው ጦር አለን እያለ የሚፎክርበት የኦሮሚያ ልዩ ኃይልና ገዳ ኮማንዶ ነው። እነዚህ ገዳ ኮማንዶዎች ጥሬ ስጋ ሊበሉ አሊያም ፀሐይ ሊሞቁ አይደለም አውላላ ሜዳ ላይ ቁጭ ያሉት በፋኖ በምርኮ ተይዘው እንጂ። ፋኖ በኦሮሚያ ክልል በሁለት ቦታዎች መብረቃዊ ጥቃት ፈጽመዋል። ኮሎኔል ማዕረግ ያለው የኦሮሚያ ልዩ ኃይልን ጭምር በተማረከበት ውጊያ ያገዛዙ ጦር በገዛ ሜዳው በፋኖ በኦሮሚያ ተረፍርፏል። ዝርዝር ዘገባ ይዘናል፣ እናስደምጣቸዋለን። ወዲህ ደግሞ በወሎና ጎንደርም ከባድ ውጊያ ሲደረግ ያሳመነው ጽጌ ልጆች የአብይን ጦር አይቀጡ ቅጣት መቅጣታቸው ተነግሯል። በርካቶች ሙትና ቁስለኛ የሆኑበት ውጊያ ሲደረግ በዝርዝር የምናስደምጣችሁ መረጃ ይዘናል። እንዲሁም ከፋኖ ከፍተኛ አመራር አርበኛ ሲሳይ አሸብር ጋር የተደረገ ቆይታም ይዘናል። በቀጥታ ከአርበኛ ሲሳይ አሸብር ጋር እናገናኛቸዋለን። ወዲህ ደግሞ በአማራና ትግራይ ድንበሮች ውጊያዎች ሲቀጥሉ ህወሓት ኃይሉን በግፍ ማጠናከሩም ተሰምቷል። የኮሎኔል ደመቀ ዘውዱ ኃይል ነፍሳችን እስክትጠፋ ድረስ እንዋጋለን ብሏል። የአብይ አህመድ አገዛዝ ደግሞ በይፋም ወልቃይትን ለትግራይ መስጠቱን በምርጫ ቦርድ በኩል አስታውቋል። በበርካታ ቀጠናዎች ውጊያዎች ሲቀጥሉ በሁለት አቅጣጫዎች የኤርትራ ጦር ወደ ኢትዮጵያ መግባቱን የአብይ አህመድ መንግስትም አስታውቋል። ዝርዝር ዘገባ ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ህወሓት በበርካታ ግንባሮች የከፈተውን ወረራ ለመመከት የአማራ ኃይሎች ከባድ ውጊያ ላይ መሆናቸው ሲነገር የአብይ አህመድ መንግስት በይፋ ወልቃይትን ለትግራይ ኃይሎች በምርጫ ቦርድ በኩል መስጠቱን አስታውቋል። የህወሓት ኃይሎች ወልቃይትና ሁመራን ከሱዳን፣ ከሽራሮ፣ ከደደቤት፣ ከጠለምትና ከአድርቃ አቅጣጫዎች በከበባ ውስጥ ለማስገባት እንቅስቃሴ እያደረጉ መሆናቸውን ተከትሎ በዞኑ በአሁኑ ሰዓት ከባድ ውጊያ ሲደረግ ለ6 ቀን ቀጥሏል። ውጊያውን የቀሰቀሰው የአምባገነኑ የአብይ አህመድ መንግስት በይፋ ወልቃይትን ምዕራብ ትግራይ ሲል በምርጫ ቦርድ በኩል አስታውቋል። በዚህም በኮሎኔል ደመቀ ዘውዱ የሚመራውን የወልቃይት የአማራ አስተዳደር ከጦር ሜዳ በተጨማሪም በይፋዊ ፖለቲካ ክህደት እንደፈጸመበት ተረጋግጧል። የኮሎኔል ደመቀ ዘውዱ አስተዳደር ባወጣው ይፋዊ መግለጫ የዞኑን የአማራ ማንነትና አስተዳደር ሁኔታ ለማስጠበቅ ቃል የገባ ሲሆን ማንኛውንም አይነት ወረራ እስከ ህይወት መስዋዕትነት ለመመከት ተጋድሎ ላይ መሆናቸውንም አስታውቀዋል። ህወሓት ቢያንስ በአራት ዋና ዋና አቅጣጫዎች ወታደራዊ እንቅስቃሴ እያደረገ መሆኑም ተገልጿል። እነዚህም ከሱዳን በሽራሪ በኩል ከሽራሮ ወደ ሁመራ፣ ከደደቤት ወደ ወልቃይትና ወደ ተከዜ ድልድይ ወደ ወልቃይት ስኳር ፋብሪካ መሆናቸውንም ከቦታው ያሉ ዘጋቢዎቻችን አረጋግጠዋል። በተጨማሪም በጠለምት ወረዳና ወደ አድርቃይ ወረዳ የሚደረጉ የህወሓት እንቅስቃሴዎች መኖራቸውን የሚዲያችን ዘጋቢዎች ከቦታው አረጋግጠዋል። የህወሓት ኃይሎች አርማዴጋን ለመቆጣጠርና ተጨማሪ ግንባሮችን ለመክፈት በተለያዩ ቀበሌዎች እየተሰማሩ መሆናቸውም ተጠቁመዋል። ህወሓት በመድፍና በዙ 23 የታገዘ ከባድ ውጊያ በጠለምትና በአፋር በኩል የከፈተ ሲሆን የመከላከያ ሰራዊቱ አሁንም ሩጫ ላይ መሆኑም ተገልጿል። የህወሓት የታጠቁ ክፍሎች እንደ ድሽቃና መድፍ ያሉ ከባባድ መሳሪያዎችን እንዲሁም ዙ 23 በመታጠቅ መጠነ ሰፊ ጥቃት ለመሰንዘርና ወልቃይትን ለመቆጣጠር በምስሉ ላይ በምትመለከቱት መልኩ ከባድ የተባለ አዲስ ጦርም እያስጠጉ ሲሆን በከባዱ እየተዘጋጁ መሆናቸውን ባለስልጣናቱም ተናግረዋል። የተከዜ ዘብም በቀናት ውስጥ የክተት ጥሪ ሊያውጅ እንደሚችልም ሲነገር ነዋሪው የዞኑን ደህንነት ለመጠበቅ በአንድነት እንዲቆምም ጥሪ ቀርበዋል። በትግራይና በአጎራባች አካባቢዎች ያለው ወታደራዊ ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን
የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራዎች ለተከታታይ ቀን እንዳቋረጠም ቀጥሏል። በአካባቢው ያሉ የጸጥታ ምንጮች የድሮን እንቅስቃሴዎችና የፌዴራል ጦር እንቅስቃሴዎች መኖራቸውን እየገለጹም ይገኛሉ። የድሮን ጥቃት የአገዛዙ ጦር በተደጋጋሚ እየፈጸመ ሲሆን ንጹሐንን ሰለባም አድርጓል ነው የተባለው። የአብይ አህመድ አገዛዝ በትላንትናው ዕለት 3 ሰዓት ተኩል ረፋድ ላይ በተንቤን ሸለቆ በንጹሐን ላይ የሰው አልባ አውሮፕላን ድብደባ መፈጸሙም ተገልጿል። ወታደራዊ እንቅስቃሴ በሌለበትና የዕለት ተዕለት ሰላማዊ እንቅስቃሴ ባለበት በህዝብ ንብረትና ህይወት ላይ የሚደርሰው ጥቃት ፈጽሞ ተቀባይነት የለውም ሲሉም ዓለም አቀፍ ተቋማትም እየተናገሩ ይገኛሉ። ከዚህ ጋር በተያያዘም በትላንትናው ዕለት በሁለት አይሱዚዎች ላይ የአብይ አህመድ የአየር ኃይል የአየር ድብደባ መፈጸሙን መዘገባችን ይታወሳል። የትግራይ ቲቪና ሌሎች ምንጮች እንደዘገቡት ከሆነ በድሮን የተመቱት ሁለቱ አይሱዚዎች በርበሬና ሸቀጣሸቀጦች የጫኑ መኪኖች እንደነበሩ የዘገቡ ቢሆንም በዛሬው ዕለት ደግሞ የአብይ አህመድ መንግስት በድሮን የተመቱት መኪኖች ከኤርትራ የተላኩ ተተኳሽ ጭነው እንደነበረም ይፋ አድርጓል። የትግራይ ኃይሎች በንጹሃንና ምንም አይነት ወታደራዊ ግንኙነት በሌላቸው መኪኖች ላይ የድሮን ጥቃቱ ተፈጸመ ቢሉም የፌዴራል መንግስቱ ደግሞ እንተጮት መናኸሪያ አካባቢ ትላንት ሌሊት 10 ሰዓት ላይ መኪኖቹ እንደተመቱም ማንም ሰው ወደ መኪኖቹ እንዳይጠጋና ፎቶም ሆነ ቪዲዮ እንዳያነሳ ከልክለው ነበር። ከክልከላው ከ2 ሰዓት በኋላ የሙዝ ቅጠል አልብሰውና 5 ላስቲክ ዘይት ከመኪናው ጎማ ስር ደርድረው የተፈጸመው የድሮን ጥቃት ሙዝና ዘይት በጫኑ መኪኖች ላይ ነው በማለት በትግራይ ቴሌቪዥን በድምፅ ወያኔ አሰራጭተዋል። የፈጸመ ውሸት ነው፣ እኛ የደበደብናቸው መኪኖች በተለይ አንደኛው መኪና መሳሪያና ተተኳሽ ጭኖ ከኤርትራ በገርሁ ስናረይ በኩል የገባ ነው ሲል የአብይ አህመድ መንግስት አስታውቋል። የአምባገነኑ የአብይ አህመድ መንግስት አክሎም የሻቢያ ኃይል በሁለት አቅጣጫ ወደ ትግራይ ገብቶብኛል ሲልም ተናግሯል። በታህታይ አድቦይ ወረዳ በአዲስ ጸረር አቅጣጫ 2 የሻቢያ ጦር ክፍሎችና አንድ ሜካናይዝድ አሃድ ሙሉ በሙሉ ታጥቀው የኤርትራን የጦር ልብስ ለብሰው ገብተዋል። በላይድ አድቦይ ወረዳ ወደፋይ ተብሎ በሚጠራው ቦታ አንድ የሻቢያ የጦር ክፍል የቲዲኤፍ ልብስ ለብሶ ገብቷል። በተጨማሪም የስምሪት ማዕከላቸው አዲግራት ያደረጉ የሜካናይዝድና የስለላ አሰልጣኞች ወደ አጉላአና ላጪም የስልጠና ማዕከላት ገብተዋል ሲል የአብይ አህመድ መንግስት ህወሓትን የኤርትራን ጦር ወደ ኢትዮጵያ እያስገባች ነው ሲል ከሷል። አብይ አህመድ በ2013 ጦርነት የኤርትራን ጦር ትግራይ ድረስ አስገብቶም የትግራይን ህዝብ ሲያስጨፈጭፍ መኖሩንም ረስቶታል። በነገራችን ላይ አድማጭ ተመልካቾቻችን የአብይ አህመድ መንግስት በይፋ ወልቃይትን ለትግራይ ኃይሎች እንዳስረከበ የሚያሳይ አንድ መረጃ ወጥቷል። መረጃውም ከምርጫ ቦርድ ጋር በተያያዘ ነው። ምርጫ ቦርድ ወልቃይትና ራያን በትግራይ ክልል የምርጫ ጣቢያ ውስጥ በማካለል ሰነዶችን በትኗል። በዚህም ወልቃይትና ራያን የትግራይ ናቸው በማለት የአብይ አህመድ መንግስት በይፋም አስታውቋል። ከዚህ ጋር በተያያዘ በኮሎኔል ደመቀ ዘውዱ የሚመራው የወልቃይት ዘብና የወልቃይት አስተዳደር በአስቸኳይ የአብይ አህመድ የምርጫ ቦርድ ከዚህ ስህተቱ እንዲታረምና ጉዳዩን እንዲያርም አስቸኳይ መግለጫ አውጥቷል። ነገር ግን በአብይ አህመድ መንግስት በኩል እስካሁን የተባለ ነገር የለም። በመሬት ላይ ባለው ውጊያ የአብይ አህመድ መንግስት ወደኋላ እየፈረጠጠ የአማራ ኃይሎችን እየካደ ሲሆን፣ በግልጽም ደግሞ በፖለቲካው መድረክ የአብይ አህመድ መንግስት የአማራውን ኃይል ክዶታል። አሁን በቀጥታ ከአማራ ክልል ወዳገኟቸው በፋኖ ኃይሎችና በአገዛዙ ወታደሮች መካከል ወደሚደረጉ ውጊያዎች አልፋሉ። ፋኖ ከዚህ ቀደም ሲፈጽም የነበረውን በቦምብና በክላሽ የታገዘ የደፈጣ ማጥቃትን ወደ ድሽቃና ሞርተር በማሸጋገር ደረጃውን ከፍ ማድረጉ ተገለጸ። የብልጽግና ወታደራዊ ኃይል በፋኖ ቀለበት ውስጥ ገብቶ ሙትና ቁስለኛውን ማንሳት እስኪከብደው ድረስ ከባድ የሆነ ሽንፈትና ኪሳራን ከእግር ጥፍሩም እስከ ራስ ጸጉሩም ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ስር ከደጀን ክፍለ ጦር የተወጣጡ የፋኖ አባላት ከኮሩ አብሪዎች ጋር በመጣመር በከባድና በቡድን መሳሪያ ታግዘው በፈጸሙት ጥቃት የብልጽግናን አከርካሪ በመስበር ታላቅ ድል ማስመዝገባቸውን የሚዲያችን
የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ደፈጣ ጥቃቱ የተፈጸመው በትላንትናው ዕለት ሲሆን የፋኖ አባላቱ የብልጽግናን ኃይል ወደ ነጻ ቀጠናቸው ስበው በማስገባት ነው ጥቃቱን የፈጸሙት ተብሏል። መነሻቸውን ቁልፍ ወታደራዊ ጠቀሜታ ካላት ከጋሸና ከተማ ያደረጉት የብልጽግና ወታደሮች ከጋሸና ወደ ወልዲያ የሚወስደውን የፌዴራል መስመር ይዘው በመጓዝ ላይ እንዳሉ የጋዞ ወረዳ መቀመጫ ከሆነችው እስታይሽ ከተማ ዙሪያ ሲደርሱም ሊመከት የማይችል ጥቃት ከወደ ፋኖም ተፈጽሞባቸዋል። ራሳቸውን ጥምር ጦር ብለው የሚጠሩት የብልጽግና ተላላኪ የሆኑት የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይሎች ድንገት በፋኖ ቀጠና ዘው ብለው ገብተው መውጫ ጠፍቷቸው በፋኖ አፈሙዝ አለንጋም ተገርፈዋል። ፋኖ በሞርተርና በድሽቃም ታግዞ ባካሄደው በዚህ ደፈጣ ጥቃት 21 ያገዛዙ ወታደሮች ሲገደሉ 37 ወታደሮች ደግሞ የቆሰሉ ሲሆን በድምሩ ከ58 በላይ ወታደሮች ለብልጽግና ስልጣን ሲሉ ሙትና ቁስለኛ መደረጋቸውን ሚዲያችን ከቦታው አረጋግጧል። ከደፈጣ ጥቃቱ በኋላ ተጨማሪ አጋዥ ኃይል በማስመጣት ሙትና ቁስለኛውን በተሽከርካሪ ጭኖ ወደ ጋሸና ከተማ በመሸሽ ላይ የነበረው ይኸው የአብይ አህመድ ወታደር ሁሉም አማራ ፋኖ ነው በሚል በመንገድ ላይ ያገኛቸውን 4 ንጹሃኖች ላይ ጥቃት የፈጸመ ሲሆን በተጨማሪም የዘፈቀደ ተኩስ በመክፈት በርካታ የቤት እንስሳቶችንም በጅምላ ገድሏል ነው የተባለው። ይህ በእንዲህ እንዳለም ወደ ጎንደር ስናልፍ የአገዛዙ ጥምር ኃይል በወርቅ ደቦ ከተማ በጎንደር የበጋሻው ክፍለ ጦር ተደምስሷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አሃድ የሆነው አጥናፍ ብርጌድ አባላት ወርቅ ደቦ ከተማ ቀን 2018 ዓ.ም ከቀኑ 10 ሰዓት ዘልቀው በመግባት እስከ ምሽቱ 2 ሰዓት ባካሄዱት አውደ ውጊያም የአገዛዙን ጥምር ኃይል ሲያራግፉት አምሽተዋል። የአጥናፍ ብርጌድ ጀግኖች በአውደ ውጊያው ፋኖን እናጠፋለን እያለ ሲፎክር የነበረ አጥቦ አይለብሴም መዥገር የሆኑ የሚሊሻ አባላትን ጨምሮ በርካታ የአገዛዙን ጥምር ኃይል በሞት ሲሸኙት በርካቶችን ደግሞ በማክሰል አዳሩን ሲያንጫጫቸው አድረዋል የተባለው። ከሟቾቹ መካከል በቀጠናው መንገድ እየመራ የፋኖ ቤተሰቦች ሀብትና ንብረት ሲዘርፍ የነበረው ቻሌ ገብረ የተባለ ቀንደኛ የሚሊሻ ከፍተኛ አመራር ይገኝበታልም ተብሏል። ወደ ሌላኛው ሰበር ዜናችን አልፋለሁ። የአፋብን ጦር በኦሮሚያ ክልል ጥቃት ፈጸመ። በተመሳሳይ ቀን በወለጋና በሸዋሬሶም በተወሰደ ጥቃት የፋኖ ኃይሎች በርካታ የኦሮሚያ ልዩ ኃይል ከመደምሰስ እስከ መማረክ ታላቅ ድል ተቀዳጅተዋል። በሸዋ አሬሶም የፋኖ ኃይሎች በከፈቱት ጥቃት በአካባቢው ከሰፈረው የሽመልስ አብዲሳ ጦር ጋር በትላንትናው ዕለት የተኩስ ልውውጥ ሲያደርጉ የነበረ መሆኑን የኃይለ ማርያም ማሞ ክፍለ ጦር የህዝብ ግንኙነት ለሚዲያችን የገለጸ ሲሆን ጥሬ ስጋ እየቀለብን ያስቀመጥነው ጦር አለን ሲል ሽመልስ አብዲሳ ሲፎክርበት የከረመውን ጦር አይቀጡ ቅጣት ቀጣ ነው ሲል የህዝብ ግንኙነቱም ለሚዲያችን ገልጿል። የፋኖ ኃይሎች ከሰዓት በኋላ በኦሮሚያ አሬሶ በከፈቱት ጥቃት በከተማይቱ የነበረው የኦሮሚያ ልዩ ኃይል እንዲሁም ገዳ ኮማንዶ ቁጥሩ በውል ባይታወቅም የተደመሰሰ ሲሆን በምስሉ ላይ የምትመለከቷቸው 8 የኦሮሚያ ልዩ ኃይል አባላትን ፋኖ በምርኮ መያዙንም አስታውቋል። ከ70 በላይ የሚሆኑ የአገዛዙ ወታደሮች በእርግጥ በቁጥር በይፋ ባይታወቅም ሙትና ቁስለኛ መሆናቸውም ተረጋግጧል። ከነዚህ በምርኮ ከተያዙት ውስጥ ፊት ለፊት ከተቀመጡት በመጀመሪያ ረድፍ ላይ ያለው ኮሎኔል ፈይሰል የሚባል ሲሆን በአሬሶ የነበረውን የሽመልስ አብዲሳ ጦር ሲመራ እንደነበረም ተገልጿል። እሱን ጨምሮ 8ቱም ምርኮኞች ወደ ሸዋ የፋኖ ቀጠና መወሰዳቸውንም አረጋግጠናል። የፋኖ ኃይሎች ጥቃቱን ካደረሱ በኋላ ከከተማዋ የወጡ ሲሆን ቁጥሩ በርካታ የሆነ የአገዛዙ መከላከያ ሰራዊት ከሸኖ በመነሳት ወደ አሬሶ መዝመቶም ተነግሯል። ነገሩ ጅብ ከሄደ ውሻ ጮኸ ነውና የመከላከያ ሰራዊቱ የኦሮሚያ ልዩ ኃይል ተጨፍጭፎ ካለቀ በኋላ ነው ቦታው ላይም የደረሰው። በሌላ በኩል በተመሳሳይ በወለጋም የፋኖ ኃይሎች በትላንትናው ዕለት በኦሮሚያ ልዩ ኃይል ላይ ጥቃት የከፈቱ ሲሆን ጥቃቱ የደፈጣ እንደነበረም እማኞች ተናግረዋል። በደፈጣ ጥቃቱ ጨፍጫፊው የኦሮሚያ ልዩ ኃይል በኤፌሰር ተጭኖ ሲንቀሳቀስ በፋኖ የጥይት ናዳ የወረደበት ሲሆን የጉዳት መጠንና ዝርዝር መረጃዎች እስካሁን አልደረሰንም። በደረሰን ሰዓት ይዘን እንመለሳለን። በመጨረሻም አርበኛ ሲሳይ አሸብር ከቀለብ ስዩም ጋር ያደረገውን ቆይታ አድምጠን እንመለስ። የአማራ ትግል የህልውና ትግል ከጀመረ ጊዜ ጀምሮ ትግሉን ከመሰረቱትና
የአብይ አገዛዝ በአማራ ህዝብ ላይ የዘር ጭፍጨፋ እያደረገ ነው። አማራን እየገደለ ነው፣ እያፈናቀለ ነው፣ ከፍተኛ የሆነ መከራ እያደረሰበት ነው ብለው ከተነሱ የአማራ የቁርጥ ቀን አርበኞች መካከል አርበኛ የሆነውን አርበኛ ሲሳይ አሸብርን ይዤላችሁ ቀርብ ያለው አድማጭ ተመልካቾቻችን እንግዲህ መሬት ላይ ሆኖ ያለውን አጠቃላይ የፋኖን ትግል የሚነግረን ይሆናል። አድማጭ ተመልካቾቻችን አብራችሁን ስለምትቆዩና አስተያየት ስለምትሰጡን አርበኛውንም ስለምትከታተሉት ከወዲሁ እጅግ አድርጌ ያመሰግናለሁ። አርበኛ ሲሳይ አሸብር እንኳን በሰላም ተገናኘን። እንግዲህ አርበኛ ሲሳይ አሸብር የበላይ እዝ ከፍተኛ አመራር ነው። አርበኛ ስላገኘው በጣም ደስ ብሎኛል። እንደምን አመሸህ? እንደምን ውለሃል? እግዚአብሔር ይመስገን። እንዴት አለሽ? እንደምን አላችሁ? በጣም አመሰግናለሁ በተሰጠኝ እድል። ያው ልትይ ካለ ያለውን ሀሳብ እቀበላለሁ። ሻርበኛ እጅግ አድርጌ አመሰግናለሁ። እንግዲህ መሬት ላይ በጣም ከፍተኛ የሆነ ስራ ወይም አርበኝነትን እየፈጸምክ ያለ አንተን እያዩ በጣም ብዙ ወጣቶች ወደ ትግሉም የተቀላቀሉ አንተም በትግሉ ውስጥ ከፍተኛውን አስተዋጽኦ እያደረክ ያለህበትን ነባራዊ ሁኔታ የምናውቀው ነው። ነገር ግን እንዲያው ከዚህ ልጀምርና ረዘም ላለ ጊዜ ከሚዲያም ጠፍተሃልኝ መሬት ላይ አለ እያታገልክ እየመራህ እያሰለጠንክ ያለ አርበኛ ወንድማችን ነህ። ነገር ግን እንዲያው ሚዲያ ላይ ጠፍተህ ነበርና በድጋሜ እንኳን ደህና መጣህ ያልኩኝ ቀጥታ ወደ ጥያቄው ነው ማመራው። አርበኛ እንግዲህ የአማራ ህዝብ አንድም በሌላ መንገድ ረዘም ላለ ጊዜ በትግል ሲታገል የቆየ ቢሆንም ነገር ግን ትግሉ ፍሬ ሳያፈራ የቆየ እንግዲህ አሁን የህልውና አደጋ ገጥሞታልኝ። ይሄ የህልውና አደጋ ደግሞ ከፍተኛ የሆነ መስዋዕትነት እያስከፈለው ያለበት ሁኔታ እንደነበረ ሁላችንም የምናውቀው ነው። ነገር ግን አሁን የአማራ የቁርጥ ልጅ የሆነው የአማራ ፋኖ የአባቶቹን መንፈስ የናጼ ቴዎድሮስን የምኒልክን የነበላይ ዘለቀን መሰል አርበኞችን መንፈስ ተሸክሞ እንግዲህ በዱር በገደሉ እየተዋደቀ የአማራን የህልውና አደጋ ለመቀልበስ ከፍተኛውን አስተዋጽኦ እያደረገ ያለበት ሁኔታ አለ። 2 ዓመትና ከዛ በላይ የቆያችሁበት ሁኔታ አለ። እንግዲህ ከሰፈር የጀመረ ትግል ነው። ዛሬ ተቋም መስርታችሁ በተቋም ደረጃ እየታገላችሁ ያላችሁበት ሁኔታ አለና እንዲያው መጀመሪያ አርበኛ እንግዲህ በጣም ከፍተኛ መስዋዕትነት ከፍላችሁበታል። በተለይ የአማራ ፋኖ አንድነቱን ለማምጣት በጣም ብዙ ዋጋ ከፍሏል። እንግዲህ ወታደራዊ ስልጠና ማንም ሰጥቷችሁ ሳይሆን በራሳችሁ እየሰለጠናችሁ ከፍተኛ ሰራዊት የፋኖ ሰራዊት እንግዲህ በአማራ ምድር ላይ የሚታይና በድልም እያስመዘገባችሁ ያላችሁበት ሁኔታ እንዳለ ሆኖ አንድነትን ለማምጣት በጣም ተፈትኖ የቆየበት ሁኔታ አለና አሁን ግን በጃንዋሪ 9 የአማራ ፋኖ አንድነታችሁን መስርታችኋል፣ ተቋም ወልዳችኋል። እሱም ተቋም የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜ ተሰጥቶት እንግዲህ ደጋፊውም ሰራዊቱም አጠቃላይ የፋኖ መሪዎችም በጣም ደስተኛ የሆንበት ሁኔታ አለና ምናልባት ጥያቄን ከዛ ልጀምርና አርበኛ እንግዲህ አንተም ያደረግከው አስተዋጽኦ ቀላል አይደለምና ምናልባት ከአንድነቱ ጋር ተያይዞ ምን አይነት ስሜት ተሰማህ የሚለውን በዛ ጉዳይ ሀሳብ አስተያየት ብትሰጠኝ አርበኛ። ጥሩ አመሰግናለሁ። እኔ 3 ነገሮችን ያው ከነገርሽኝን መግለጽ ፈልጋለሁ። የሀሳቦችን ግን ወደዚህ በማቅረብሽ በጣም አመሰግናለሁ። ታጋይ እይታችን አርበኛ ታጋይ እይታችን ቀለጽዩም በጣም አመሰግናለሁ። የመጀመሪያው ከሚዲያ የራኩበት አንዱ ልናገር የሚፈልገው የሚዲያ ሰዎች ሲታየው እውነተኛን የሚናገረውና ብዙ አረጋጋቢዎች ዋሾዎች ስለሚበዙበት ብዙ ነገሮች ከሚዲያ ግዴታ መራቅ የራሴን በኮንፊደንስ ብቻ ነው የራኩተይ። በዚህ እንድትይዙልኝ የዓለም ህዝቦችም ሆነ እናንተን እንድትይዙልኝ ይፈልጋለሁ። ሁለተኛው ያገዛዙ ስርዓት ምንም የወደቀ የሞተ ጉዳይ ነው። ከሞተ ብዙ ሰዓት ሆኖታል። ድሮ ያው
የኛ ችግር ትንሽ ወደ ኋላ ሲስበን ቆይቷል እንጂ ያገዛዙ የተበተነ ያለቃ ጉዳይ ነው። ብዙ ሰዓት ነው ከሞተ የለውም ነገሩ ጉዳዩ መንግስት የአብይ አገዛዝ የብርሃኑ ጁላ የመከላከያ ሰራዊት ከተበተነ ብዙ ሰዓት ሆኖታል። ከአመት በላይ ሆኖታል። የሱን ትግል ከደመሰስ ነው የጀርባ እንቱን አድቀን የጣልንበት ሰዓት ብዙ ሰዓት ሆኖታል። ከዛ ውጭ የአንድነት የአማራ አንድነታችን በጣም የመጀመሪያው የሚያስደስተው ትልቅ ቁመና አድርገናል። በጣም ያስደስተኛል። የመጨረሻ ደስታዬን በዚህ ነገሮች ብዬ መግለጽ ለመቻል በጣም ይከብደኛል። ራሱ እውነት ለመናገር እሱ መድኃኒዓለምና ራሴ ነው ነገሮችን የዚህን ደስታ የማውቀው። ማንኛውም ህዝቤ ደስታዬን በዚህ ልክ እንዲይዝልኝ እፈልጋለሁ። ቤቴ በዚህ ነገሮች ካሉ ደግሞ ተጨማሪ ያስፈልጋል። አርበኛ ወንድሜ እንኳን ደስ ያለህ። ደስታን ለመግለጽ በጣም ቃላት እያጠረህ እየሰማሁ ነው ያለሁትኝ። እንግዲህ የአርበኞች ታጋዮች እንዲህ ናቸው። የወጡለት አላማ ስኬት ላይ ሲያዩትኝ ብዙ ጊዜ ያው ከንግግር ይልቅ ስሜታቸውን በዚህ ደረጃ ይገልጻሉና እሱን ነው እየሰማሁት ያለሁት። እንኳን ደስ ያለህ አርበኛው። ስለዚህ እንግዲህ የአማራ ቤት አንድነቱን ከመጣ በኋላ በአንድም በሌላ መንገድ ምናልባት በየቀጠናው በጣም ከፍተኛ የሆነ የድሎች እየተመዘገቡ ያሉበት ሁኔታ አለና እንዲያው አንድነቱ ከዚህ በጋራ ድል ከማምጣት አኳያ እንዴት ነው የምታየው? ለምሳሌ ጎንደሩ ከጎጃሙ ጋር፣ ጎንደሩ ከወሎ ጋር፣ ወሎ ከሸዋው ጋር እንደዚህ በሰራዊት ተጣምሮና አንድ ላይ ሆኖ ሲሰራ የድሉን ሁኔታ እንዴት ነው የምታዩትኝ? ምክንያቱም በተናጥንም ተዋግታችሁ አይታችሁታል። በጋራም ውጊያ ሲጀምር የምታውቀው እውነት ነውና እንዴት ነው ይሄን የምትመዝነው? እንዴት ነው የምታየው? አርበኛ አንዳንድ ጦር መሪ ጥሩ ይሄን አንድነት የሚጠላ ይታወቃል። ብልጽግና ነው የሚጠላው ያለ። ይሄን አንድነት የሚጠላ ብልጽግና እንደሆነ ማንኛውም ጠንቀቅ ብሎ ያውቃል። ህፃን የለ፣ ሽማግሌ የለ፣ መለኩሴ የለ፣ ማንኛውም አይደለም የአማራ ህዝብ የኢትዮጵያ ህዝብ ሙሉ የዓለም ህዝብ ያውቃል። አንድነትን የሚጠላ ባንዳ የአብይ ተላላኪ እንደሆነ ማንኛውም ሁሉ ያውቃል። ይሄን ተረግጬ የምናገረው ማንኛውም ክልሎች በጋራ ኢትዮጵያን ለማቆም ግዴታ የሰራ ነው አቋም ነው፣ ወስነን ያስቀመጥነው ጉዳይ ነው። የመጀመሪያው አማራ አንድ ሆነን ሸዋ፣ ወሎ፣ ጎጃም ግንባር ያቆምነው ነው። ከዛ በኋላ ይቅርና ክልሎችንም የጋራ ኢትዮጵያን ለማቆም ግዴታ የወሰነው ነው። እንደ አማራ ራሱ 2 አመት 3 አመት ከዛ በላይ 40 አመትም እናንከባል የቆየው ብዙ ጉዳይ አለ። ግን ያኔ ይቅርና የመጨረሻ ግን እንደ ኢትዮጵያ ስንቆም ግን ክልሎችን አቀፍ አድርገን ሙሉ በሙሉ ወስነን ያስቀመጥነው የራሳችን የግል ክልላችን ክልሉ ይታወቃል፣ እያንዳንዱ ይታወቃል። ከዛ ውጭ ግን ይሄን አንድነት የጠላ ሰው እንደኔ ወይም ጠቅላላ ማንኛውም ሁሉ የሚያውቀው ብልጽግና እንደሆነ ስርዓቱ እንደሆነ የአብይ አገዛዝ እንደሆነ ይሄን ነው የሚፈልገው። አንድነትን የጠላ ሰው ይሄ ነው እንጂ አንድነትን እኔ ሙሉ በሙሉ ማንኛውም እስከ ህፃን አንድነትን ማንኛውም የሚፈልገው ጉዳይ ነው። እናትዬ በጣም ጥሩ አርበኛ፣ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።